ዛሬ ይዤላችሁ የመጣሁት አዘጋጅ ነው፣ ይተውናል፣ በድርሰት ውስጥም አለ። ሁሉ ጊዜ አሁን የመድረክ ሰዓት ሲደርስ ምትገባበት ትፈራለህ። ኢትዮጵያዊው ሞሊየር ብለው ያሞካሹታል። ሁሴን ከድር ነው እንደዛ ያለኝ። ማን ያውጣው ማን ያግባት፣ ዘግዝኬ፣ ሰንሰለት፣ መንገድ የተሰኙት ስራዎች ላይ ድንቅ አሻራውን አሳርፏል። ግን ሁለት ሶስት ጥያቄ ጠይቁኝ፣ ሁለቱን ሶስቱን ጠቅ አረኩት፣ እዛው ጋር ጨበጨቡ። ዩኒፎርም ነው ለኩና ጽናጽም ለቀምቀም አርጌ ለቤተክርስቲያን ከዛው ነገር አገሰርተን እሱ እንዲህ ማለት ይወዳል። ጢሙን እሺ የውሸት እኮ ነው የጤም ልክ የሆነ ፓርት እንደዚህ እየሰራ እንዲህ ሲል ሙልጭ አርጓል ጢሙ እንዳለ። እሺ ኤላን ሰዎች ለጥቅማቸው ነው የሚፈልጉት ይባላል። ምንም ደግሞ እስካሁን ልማርበት ያልቻልኩት ዳያሎግ ይሄ ብዙ ሰዎች ቀመር ቀምረው እንደሚጠሩ አውቃለሁ። ጸልዩልኝ እናንተ። ገደለኝ እና ቆይ ሁሉ የምትነግረኝ ምን እኔን አግብኝ እንድልሽ ነው? ፍቅረኛ ኃይለኛ ነበረች ይላ ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ኤልያስ ተስፋዬ የዛሬ የጨዋታ አዋቂ እንግዳችን ነው። ኤላዬ እንኳን ደህና መጣ። ኢኒሾ እንኳን ደህና ቆየኝ። በነገራችን ላይ በትስታሽ የሚለው ፊልም ላይ ተገናኝተናል። የሰፈር ልጅ ብንሆንም ለምን እሱን አልጠቀስኩም? ያው ስላለሁበት መታበይ እንዳይሆንብኝ ብዬ። በነገራችን ላይ አሪፍ ትወና ነበረ፣ አሪፍ ነበር የሰራ ነው። እንኳን ተገናኘን። ወደ ጨዋታችን እስቲ እንግባ። እስቲ ኤላዬ ያው እኔ እንግዲህ በደንብ አውቃለሁ፣ ብዙም ሰዎች ያውቀዋል። ግን እንደው የተወለደ እንዴት አደገ የተማረ የሚሉትን ነገሮች እስቲ። የተወለድኩት ያው ብዙ ጊዜ እንትን ብያለሁ፣ ንፋስ ስልክ ትምህርት ቤት ንፋስ ስልክ ሰፈር ነው የተወለድኩት፣ ከጎተራ በታች ማለት ነው። የተማርኩት ያው ሲቪስቴ ነጋሴ፣ ከዛ መለስተኛ፣ ከዛ ንፋስ ስልክ እዛው ነው ተምረ። ግን መሀል ላይ ቄስ ትምህርት ቤት ተምሬያለሁ። ቄስ ትምህርት ቤት ተምሬያለሁ። ተምራለህ አንተም? አይ ቲንክ ተምሬያለሁ። ኤላዬ ተምሬያለሁ። 3 ቄስ ትምህርት ቤት ነበር። አንድ በእኛ ቤት ፊት ለፊት ጉሊቱ ጋር ቤተክርስቲያን፣ ከዛ እንትን ዮሴፍ አለ ምንድን ነው ነበር እዚህ ጸበል ታች 44 ጸበል ምንድነው ህፃናት ማያ ውስጥ። ኧረ እባክህ ህፃናት ማያ ውስጥ እንደውም ያለው የኔታ በጣም ማድረሳቸው በእንትን ነው ይሄ ገብርኤል ሚካኤል ነው ሲሆን የ25 ሳንቲም አዋተ በየኔታ ጉሮሮ ጠጅን ቆርቆር ምናምን እያልክ እና እንደዛ ተምሬያለሁ። የኔታ ጋር ማረሳው አንዴ ልጅ ሆኜ ፀጉሬ ትንሽ ምናምን ቁስል ማምጣብኝ እንደዛ አይነት ነገር ትሆናልና ቤተሰብ ትምህርት ያስተምሩኛል። አቡጊዳ መልእክተ ምናምን እንማራልና የሀሁ ጥያቄ መልሼ አቡጊዳ ተጠይቆ መለስኩኝ እና በጣም በኩርኩም መቱኝና ደም አደረጉኝ በጣም። እና አድጌ አግኝተውኝ እኔ ተማሪ እኮ ነው ምናምን ሲሉኝ እኔ ግን ተቀየምኳቸው። እርግጥ የሚስታቸው ጥሩ ግብዳ ቂጣ ሰጥቶኝ ነበር እያለቀስኩ ስመጣ። አረሳ ማለት ነው አንተ ልጅ ሞኝና ምንድነው የዛ ሰዓት ይመስለኛል እንግዲህ ቀድመ አትቅደም ነው ትምህርቱ። ያው ተማሪ ኮንክ ያው እንትን ቃርግ ተማር እሱን አጠናቅና ወደ ቀጥላው ዳው ጊዳ ለምን አሁን ያለው ሙስራው ብዙ ሰው ብዙ በተለይ እንደዚህ ትውልድ እኛም እንኳን እንዳለ ነካክቶናል። ማንችልበት ነገር ውስጥ ዘለን እየገባን ግን እኛ ጥሩ ነን ብዙም ሳን እንወጣለን። አቃለው ብለህ በዛ አትቀርምና እሷ ትምህርት ነበረች። ከዛ ሰንበት ትምህርት ቤት አጋጣሚ በጸበል ሰበብ ገባሁኝ ማለት ቤተክርስቲያን ባህል የጸበልን ባህል አልወደው፣ ይሄ ጥምቀትን አልወደው። ልጆኜ ለመሰለም አልወደው። ይሄ ማዘር እንትና አምጣ የምትለኝ ነገር አለ፣ ጸበል አምጣ ትባላለህ። እና ልጅ 5ኛ ልጅ ነኝ፣ ብዙ ህዝብ ነው ያለበት። ከዛ ተጋፍተህ ትገባለህ። ጸበል ካገኘ ነው፣ ካላገኘ ማዘር ገጉድ ነው። በቀጣም 7ኛ ክፍል ስደርስ አሁን በጣም አንተም ተማራል መሰለኝ 7ኛ ክፍል ስደርስ የሆነችኛ ክፍል 6ኛ ክፍል እያለሁ የሆነኛ ክፍል ልጅ
ዩኒፎርም ለብሳ ጸበል ታድላለች። እሺ ታዲያ ዩኒፎርም በምንድን ነው የሚለበሰው? ደግሞ እኛ ክፍል ቀሽም ተማሪ የምትባል እኮ ነች። እሺ በቃ ምናምን አልኩና ይሄ ዩኒፎርም እንዴት ነው የሚለበሰው አልኳት። ስለ ሰንበት ትምህርት ቤት ልውሰድ አለች። ሰንበት ትምህርት ቤት ለመሄድ ምንድን ነው ያስፈልገው? በቃ መሄድ። እሺ ቅዳሜ ቀን ጠበቁ፣ ሄድኩ። ከዛ በኋላ ገባው ተመቸኝ ማለት ነው። በአመቱ የመዝሙር ክፍል ኃላፊ ሆንኩ። የመዝሙር ክፍል ኃላፊ ሆኜ ዩኒፎርም አዳይ ሆኜ ለማዘር በጀሪካን ለምጣለሽ የተበሉ አዛኝ ማለት ነው። እንደዛ ለምን የሚል ሰውዬ ምን ለምን ሆንኩ ማለት ነው። ልጅቷንም ቦንሻት በዚህ ጊዜ ሰንበት ተማሪ ሆንኩትና ከዛ እንደዚህ ከሆንኩ በኋላ ምን ተፈጠረ ደግሞ የትምህርት ክፍል ኃላፊ አደረጉ። ትምህርት ክፍል ኃላፊ ማለት አስተማሪዎችን ትጋብዛለህ። ከዛ በኋላ እነሱን ትምህርት ይዘሳ ደግሞ በጣም ጥሩ ሆኖ ነበር ሰንበት ትምህርት ቤት። ቲያትራችን በጣም አሪፍ ሆኖ ኦልሞስት ሙሉ ነበር ሰው። ግን በጣም ከባድ ነው። እሁድና ቅዳሜና እሁድ የአንድ ሰዓት ስብከት ነው። ያ በጣም ኢንተረስትድ መሆን አለበት። ወጣቶች ናቸው እነዛ ወጣቶች አስበው ስብከት እንዴት ነው የሚቀበሉት ምናምን የሚባለው ነገር። ከዛ አንድ መርጌታ በመጡ ድምጻቸው የሚያሰማ መምህር ናቸው። እኔ ግን እሳቸውን ሳስተዋውቅ ስለሰሙኝ እሳቸው አንድ ነገር ዘየዱ። ምንድነው እሳቸው ቀድሜ ያስተምሩኛል ትምህርቱን። ከዛ እኔ መስበክ ወጥቼ የእሳቸው ድምፅ አይሰማም ነበር፣ ጭራሽ አይሰማም። ጽኑ የሚሉት እሳቸው አንተ ድምፅህ ጥሩ ነው አሉ። ግን በስመ አብ ሊቅ ናቸው። ሊቅ እኔ ማለት ስለ ቤተክርስቲያን በቃ እንዳውቅ ያደረጉኝ እሳቸው ናቸው። ለሰው ስበክ ብለው ሲሰብኩኝ እኔም እየተሰበኩ ነበር ማለት ነው። እና ሰው ጥያቄ ካለ መልስ የሚሰጡልኝ እሳቸው ናቸው። ድንገት ከጠየቁ ብለው ማለት ነው። እና ብዙ ሚስጥራት ነው የሚያወሩኝ። ሚስጥራቱን አመስጥረን ታስተምረው እንዴ ከዮሴፍ ከሰንበት ትምህርት ቤት ውጭ ሁሉ መጋበዝ ጀምሬ ነበርኩ ለማስተማር። አዎ እንዴ አሁን አቦ ቤተክርስቲያን፣ ኪዳነ ምሕረት፣ ቤረጽጌ ማርያም ምናምን ጥምቀት ላይ በመኪና ላይ ሆነ ተውናል እንዴላ አዘጋጅ ነበር። አዎ ዮሐንስ ስትል ዮሐንስ የሚባል ልጅ ነበረ። በእናትህ በጣም እሱ አክተር በህይወት የለም። እሱን ነበር። እኛ ዳይሬክተሮች ነን። እዛ ሰዓት ጽፋለሁ። በጣም ጥሩ ነበርኩና ምን እንዲያውም ስለ ቤተክርስቲያን ስታወራኝ እኮ ምን ትዝ አለኝ መሰለህ፣ ቲያትር ጎበዝ ነን እና ጎበዝ ነን ስለ አክቲንግ ይሄ አክት እያደረክ ስትሰብክ አክት እያደረክ ነው። ሰውን ለመያዝ የሆነ ነገር ስታደርግ አክት እያደረክ ነው እና ጥምቀት መስቀል አደባባይ አብዮት አደባባይ ነበር የሚባለው በደርግ ጊዜ። ከዛ የመጀመሪያው መስቀል አደባባይ ሲባል 6 አዲስ አበባ ውስጥ ካሉ አድባራት 6 ወንድ 6 ሴት ሰዎች ተመርጠው ሰንበት ተማሪዎች ወረብ ይወርባሉ። በዛ ሰዓት ያሬድ ቤተክርስቲያን አለ፣ ስላሴ አለ፣ ምስካየ ኅዙናን አለ፣ ቂርቆስ አለ። ፌመሶች ናቸው በጣም። ዮሴፍ በእንትን የሚታወቀው መቃብርና በእንትን የሚታወቀው በቲያትር በትንሽ እንዲያው እና ብዙ ጊዜ መቃብር አለ ይላሉ። አሬ ዮሴፍ ይባል ታቦት አለ እዚህ ወጥተል የምትለው ይዛ ሰዓት መስቀል አደባባይ ሲባል የወረብ ነው። በወንድ በኩል ከዮሴፍ ቤተክርስቲያን ነኝ፣ በሴት በኩል ፈላስፋ ተስፋዬ ትባላለች። ከኛ ዮሴፍ ሰንበት ትምህርት ቤት ምንድነው ኮራ አይደል? በቤተክርስቲያን ኮራ ዮሴፍ ሲባልና ጠቅላላ የተሰበሰብነው ሰንበት ተማሪዎች ከየአድባራቱ እንላለን እንጂ ጽናጽን የለንም ምናምን የለንም። ግን በሆነ ሰዓት ለምነን ይሰጡናል እንላለን። ከዛ እንደ ኖርማል ነው የምንለው እኛ ቲያትሩ ላይ ነው የምናተኩረው ማለት ነው። ከዛ እና ፈላስፋ አለና ከፊት ጀመረ ለመምረጥ ፈተና ነው። ከዛ እናይልሃለን ይሄ ነገር ተስፋዬ ሲማም ጋር ሳይጠቅመኝ አይቀርም ይመስለኛል። ከዛ ወደ ኋላ እንላለን ነገ ይባላል ወደ ኋላ እንላለን። ከዛ ብቻ ላታለው እሷን ቆይ እንደዚህ አክቲንግ ነው የምናየው። ለምን ስላሴዎች እና ምስካየ ኅዙናን ጎበዞች ናቸው። ከዛ መርጌታው ሲል እናየዋለን። እዚህ ጋር እንደዛ እዚህ ጋር እንደዛ እያልን ያለ ልክ እኛ ጋር ደረሰ። በስማም እና እሷን ማን ይቻላል አጣጣል ብትል ምናምን አክቲንጋችን ምናምን ስርዓት ካለን የያሬድ ልጆች ሳይመረጡኝ ተመረጡ። በዛ ሰዓት እንግዲህ የያሬድ ልጆች አስቡ
የዝማሬ ምናምን ልጆች ናቸው። ስንወጣ አብረን ወደዚህ እንመጣውና እንዴት መረጧችሁ ሰው አክቲንጋችን ነው ያለው። በቃ ግራ አጣጣላቸውን ሲቷን ግራና ምናምን ደስ ነው የሚለውና ከዛ ይሁን አክቲንጉን ስናመጣው በቃ የተወሰነ ነገር ብነካቸው ይስተካከላል። መረጡ። ደመራው በራ። ሲበራ እንደውም ጥበቃው ገና ነው። ትርምስምስ ወጣ። ትርምስምስ ሲል ሰው በተለይ አሁን እኛ ጸናጽን ሰጥቶናል እኮ ከየትም አሁን 6 አለን ከኋላ 12 አሉ። እኛው ማህር ቻለው ከዛው ሰባሉ ጸናጽን ጸናጽን ማንም ይቀበል ምንም ትርምስምስ አለ። እዛ ሰው እየጣሉ ይላል። ጸናጽን የሚቀበሉ የለም። ዞር ቢዛው ዮሴፍ እንዳለው ዩኒፎርም ነው ለኩና ጸናጽን ለቀምቀም አድርጌ ለቤተ ክርስቲያን ከሳለክ ዘመትሬ ስንገባ ራሱን ቢብላ እሷን ሙሉ እኮ ይዟል ጸናጽኑ። ከዛ እኔ በውስጥ ያለው ምነው አምጣ ቢሉን ሰጣቸዋለን። ተሸከም ያልኩ ሰመት ምንድነው ና ሊቀመንበሩ ምናምን ጠራቸው። አቤት ካሁን በኋላ ጸናጽን አንቸገር ዝርግፍ እንዴ ፈርቀና መጣው አረ እንዲሆነ ነው ምናምን አልኩኝ። ከዛ በምን አሳማው የሚጠይቅ ካለ ወሬ መንገድ ላይ ወድቆ ከሚቀር የሚጠይቅ ካለ እንመልሳለን ብለን ከዛ ወደ ስንት ነው 10 ምናምን ጸናጽን ባለቤት ሆነን ዮሴፍ ሰንበት የእግዚአብሔር ስራ ነው ኦፍ ኮርስ። ከዛ ጎበዞች ሆነን ወረብ ከዛ ይሄ በቃ ቲፒካል ሚሉት ማለት ጀመር እና አክቲንግ ጉዳይ ነው ልልህ ነው። በዚሁ አጋጣሚ ያው ኢላቴካልስ ወደ ቬኒሱ ነጋዴ እስቲ እንምጣ። ማለት የመጀመሪያ ቲያትር ላይ ፓርቲሲፔት ያደረከው በቬኒሱ ነጋዴ ነው። ኦኬ እንትን ቤተክርስቲያን ማለት ነው። ቤተክርስቲያኑ ቲያትር አክቲንግ ግን የጀመርኩት ቲያትር ቤተክርስቲያኑና መጋረጃይስት ትባላለህ። እዛ ሰዓት ገቢር በመጋረጃ ነው። የሆነ ፓርቲ ይመጣል ይዘጋል፣ ይከፈታል። የሆነ ፓርቲ ይመጣል ይከፈታል፣ ይዘጋልና መጋረጃ ለሚያዝ መጋረጃ ላይ መጋረጃ የሚያዝ ማለት ነው። በዛ ሰዓት ጀማሪ ማለት ገና ሰንበት ተማሪ እንደገና ወደ ስቴጅ ቀረብክ ማለት ነው። ስቴጁ ላይ ቆምክ፣ ትሬኒንጉን ታያለህ። ገብቷል። ከዛ ከነሱ ጋር ነው የምትሉና ልክ ፕሮግራም ካለቀ በኋላ ነው ቲያትር ላምዱ ሲገቡ እንትን የምትይዘው። በጣም ደስ የሚል ነው። እና መጋረጃ ሆኜ አንደኛው አክተር ቀር ሲቀር ነው እንትን የተባልኩት። እንግዲህ የዋህነትም ጊዜ ስለነበረ ፓርቱም ከቨር መደረግ አለበት። ስለዚህ ዞር ሲሉ እናዩ ግባ ነው ወስዱ 4-5 ሲንክ ሄደ በኋላ ነው እዛ ሰዓት እርግጥ ነው የተወሰነ ነገሮችን እንደሚሄድ ብያለሁ። ግን መድረክ ላይ ቆሜ አላውቅም። ሰባኪ አይደለሁም ምናምን ያው መድረክ ላይ መቆም ምናምን ነው። ስመጣ መድረክ ላይ ስወጣ በጣም ከባድ ነው። በጣም በቃ መድረክ ላይ መቆም ስቲል ነው አረሳው። በቃ የነበረው ድባብ ማለት ሰውን ስታየው ትደነግጣለህ። ስቲል ነው። በነገራችን ላይ የመድረክን ነገር ታውቃለህ። ሰው ስንት መድረክ ሰርቻለሁ። ሁልጊዜ አሁን የመድረክ ሰዓት ሲደርስ የምትገባበት ትፈራለህ። የጋልክ ስትሄድ ነው እንጂ የምትረሳው የረሳውን ትሄድ እንጂ በጣም ከባድ ነው። እነ ብራዘር ቲያትር ቤት ዘውኝ ሄዱ ነበር። ቲያትር ቤት ዘውኝ ስለሚሄዱ ምን አይቻለው በአንድ ገቢር የሚታይ ቲያትር በላይት ብቻ መግለጽ አዘጋ ሳከፍት አይ ቲንክ የመጀመሪያ የጻፍኩት እኔ ነኝ። ዮሴፍ ሰንበት ትምህርት ቤት ኢቪንሱ ነጋዴ የሚባል ቲያትር ምናምን ቲያትሮች ብቻ ቀሩ። ከዛ በኋላ ቀረ፣ እንደዚህ መጋረጃ መዝጋት ቀረ። ኢቭን አንተና አስረስ አለ የኔ ተማሪ ነው። ኬፋ አለ የኔ ተማሪ ነው። እሱም ድርሰት ጽፍ ነበር። እነ ቦብዬ መጽናት ክፍል አሁን እነሱ እንደዚህ አይነት ቲያትር ጽፈው አያውቁም። ይሄ ብዙ የሚዘጋ የሚከፈት ጽፈው አያውቁም። ለምን የኔ ተማሪዎች ስለነበሩ ማለት ነው። በቃ ሼፕ አደረካቸው፣ ድካማቸውን ቀነስክላቸው። በጣም ኢቭን እንትኑ ደስ ይላል። በአንድ ቦታ ላይ ስታመጣው ያጻጻፍ ክሎት ራሱ ይወስናል። ለምን ብዙ ገቢር ሲኖር ቦታ ሲቀየር ስለሆነ ቦታ እየቀያየር ከምትናገረውን ነገር በአንድ ቦታ ላይ ሰብስበህ ማሳየት ከባድ ችሎታ ነው፣ ከባድ እውቀት ነው። በጣም ማዕከል ሊያደርግ የሚችለው ገቢር የትኛው ነው ብለህ አንደኛ መምረጥ፣ ካራክተሮች እዛ ቦታ ላይ በምን ምክንያት ሊመጡ ይችላሉ የሚለው ነገር የምትፈጥረው መጀመሪያ ራስህ መንገድ ላይ፣ ቤት ውስጥ፣ እስር ቤት፣ ፖሊስ ጣቢያ ምናምን ቤተክርስቲያን ብለህ የምትጨርሰው ቲያትር ሊኖር ይችላል። በቃ እንዴ አንድ ቦታ አምጣው የቱ ጋር ብታመጣው ነው ሁሉንም ያማከለ። አብዛኛው ሰው የት ሊገናኝ ይችላል።
አሁን ይሄ ከባድ እንትን ነው። በጣም አሪፍ ነው እንጂ በጣም ኢነርጂውም ስለነበረ ቅይታ ነው። አዎ ስለነበረ በቃ የመጀመሪያው እንደዛ በቃ እንዲያውም ዮሴፍ ቤተክርስቲያን እኮ ከዛ ቤተ ክህነት ድረስ ፌመስ ሆነ። ቤተ ክህነት እንጠራለን፣ ዮሴፍ ቤተክርስቲያን ቲያትር ይዘን እንሄዳለን። እኔም ተጽዕኖ አለብኝ፣ የእናንተ ተጽዕኖ አለብኝ። ምክንያቱም ያን ማየቴ ይመስለኛል ምንም አላየሁም። ብዙ ይልማ ብትል ምናምን ብትል በቃ ወጣን እኮ እዛ ሰዓት የነበርን ልጆች ቲያትር ምንም በቃ ለኛ በጣም ቀልብ ብሔራዊ ቲያትር መድረክ ላይ ሲያስቆሙ ምንም አይመስልንም እና ግራ ነው የሚገባቸውና እንደዚህ እንዲያውም የመጀመሪያው ቲያትር ዓለማዊ ቲያትር መድረኩን እንጂ በዛውም ተሸለምኩት በዛ ነው። የመጀመሪያ ቤተክርስቲያን ታውቃለህ፣ ቤተክርስቲያን ነው። ኢቭንሱ ነጋዴ ማለት ንፋስ ትምህርት ቤት ማለት ነው። እሱን የሰራ ነው ነበርና ኦኬ የውጭ እንትን መሆኑ አሪፍ ነው ምናምን ኦኬ እሱን ቲያትሩን አሳየን። ተሰኞ ቀን ጠዋት ልክ ሁለተኛው ደውል ሶስተኛው ደውል ሲደወል ከቤታችን ተነስተን ነው የምንገባውና ሮጠህ ነው የምትገባው። ካሮክ ትደበደባለህ። የዛ ሰዓት መደብደብ ቀልድ እንትን አይደለምና እኔም ዱላ አልወድም። እዛ እየሮጥኩ ስገባ ቁም አሉ። እኔ ነው አዎ ምን አረኩ ፍጥነቴን ነው ጨምሮ ምን አረኩ ወደ ኋላ እያየሁ ከዚህ በላይ ሩጫ አለ ነው በቃ ምን አድርጌ ነው ነገራቶችን ማለት ነው። በቃ ቆም ይፈልጋል አለና ዳይሬክተሩ ሄድኩ። ዱል ሰገድ ነበር ጃቢት ትጨርሰው ትላንት ቲያትር የሰራው አንተና አይደል እንዴ? ዳይሬክተሩ ቆሞ ያቀም ስንሮጥኛ የዛን ቀን ከቆሞኛ እንፈለጋለን። ከዛ እኔ ደግሞ ጥሩ ካራክተር የተጫወትኩት ምን መሰለ ጨበጠኝና ማለት ነው። በጣም ካሁን በኋላ ቲያትር ጎበዝ ነው፣ በቲያትር ስራ ብትቀጥል ይሻላል አለኝ። የመጀመሪያ ብለሲንግ ሽልማት በላ ተሸልም። ከዛን ጊዜ ጀምሮ ነገራችን ላይ ቀስ እያልኩ ነበር። በቃ ሩጫ አላውቅም፣ በስገባ ሩጫ አላውቅም። ሌላው እዛ የገጠመን ነገር ልንገር፣ እንዲያውም ያረሳኝ ለምን እንደሆነ እኔና ደስታ ሽብሩ ነው የምንሰራው የኮከቡ ሰው የሚል ቲያትር ትዝ ይል እንደሆነ ድሮ የሰራው እሱ ነው ከነጎሹ ጋር። የኮከቡ ሰው አሁንም እየታየ ነው እና አማኑኤል የሚሰራበት የነ አለሙ ገብረአብ ድርሰት እና ዳግማዊ ፈስ ያዘጋጀው እሱ ማለት እነ ደስታ ሽብሩ ነበር የሚሰሩት። የእብዱን ቄስ ካራክተር እሱ ነበር የሚጫወተውና የቬኑሱ ነጋዴ ላይ ሻይሎክና የሻይሎክ ጓደኛ ይባል ካራክተር ፈጥሬ ነበር። ዋናው ላይ የለም፣ እዚህ ላይ ያለው ግን ፈጠርኩት። ቢኮዝ ለምን የፈጠርኩት ወደ መንፈሳዊ ስታመጣ የራሱ አይዲያውን አንስተ ልክ ነው። የዛ ሰዓት ጢም የምንሰራው የውሸት ጢም ነው። እንደዚህ እንትን አድርገን ማለት በጥጥ ምናምን አለ የምንሰራው። ከዛው ነገር አገር ሰርተን እሱ እንዲህ ማለት ይወዳል ጢሙን እና ትሬኒንግ ላይ ራሱ ብየዋለሁ አትበል እንደ የውሸት እኮ ነው የጢም። ልክ ወደ መድረክ ጀርባ ስንገባ አንድ መድረክ ነው ይስተካከላል። ከዚህ የተስተካከለው የምንሰራውና ልክ የሆነ ፓርት እንደዚህ እየሰራ እንዲህ ሲል ሙልጭ አድርጓል ጢሙ እንዳለ። እሺ ሽማግሌ እኮ እንደዚህ እንደጎበጣ ተማሪው ጢሙ እንደዚህ ሶት ሙገራ ገዛዜ ምን አንተ ለሳጥቆ ከባድ አራት አበዳሪ ገና ለገና ሽማግሌ ብቻ ነው ብለህ ሽማግሌ መምሰል የምትዞረው ወጣትም እኮ አራት አበዳሪ አለ። አራት አማድሯ ነው ገንዘቡ ነው ስለ ብሎ ቀናና ጢሙን ታለው እዛው ኢምፕሩቭ አረካው። ተማሪዋ ሸቡ ትሪክ ሰራችሁት እዛው ጋር ጸጥ አለ ሰው። የሱም ጉብዝና ደግሞ እንደዛ ነው እኮ ወር ሁለት ወር የተለማመን ነው እንደዚህ ያለ ልክ ነው እየወራሁት ያለ ልክ ነው እንደዚህ ተለው ፊቴ ነው ዞሬ ለኢስራኤል ቼንጁ እየነገርኩት ነው። ምን ማድረግ አይችልም። በቃ እንዲህ እንዳለ እንዲዞታ በዛው ከቀጠለ መበላታችሁ በቃ ተበላን። በቃ ያ ነው ተማሪ ልኬን ያወራው ያ ዝበሉ ይባላል ሰው ዝወዛ እንደዚህ ምናምን ደግሞ ገና መጀመራችን እኮ ሁለተኛ ገቢር ላይ ስንት ገቢር ያለን ከዛ በኋላ እውነትህን ነው ሻይሉ ቀጣለ ረሳ ነው። በነገራችን ላይ ከዛም በኋላ ሌላ ቦታ ስንሰራው ቲያትሩ ያንን እንጠቀምበት ነበር። ትሪኩ ተመቸኝ። ይሁን እንዲህ ምናምን ብለህ ሄደህ እንዲህ ስትል ለምሰው ስትስተውራበት ደስ ይላል። ከዛ መጠቀም ጀመር። ያኔም ይሄ ነገርም ገጥሞኛል ነውና አጀማመሪ ባይዘኝ ነው ይመስላል። ከዛን እንዴት አሳደግከው ወደ ከፍታው ወደ ዓለማዊ ቲያትር? እሱ ራሱ አመጣጤ ለየት ያለ ነው ማለት ለየት ያለ ነው ስለ
እኔ ጥበብ ጠራችኝ ምናምን አይደለም አላቅም። የኔን ሰንበት ቤት እንዴት እንደገባ አይተኛል። መጽሐፍ ቅዱስ ገብቶ መጽሐፍ ቅዱስ ለማንበብ ክርስቶስ ምናምን ብሎኝ አይደለም ተገፍትሬ ነው የገባው። ጸበል ታመታ ሄደን መሮኝ የምርር ብሎ የለም በቃ ሁሌ እንደዚህ ከመል የምትለው በዛ ኬዝ ነው። የሚገርም እኮ በዛ ኬዝ ይኸውልህ የእግዚአብሔር ስራ አንዳንዴ ማለት የሚገርም እኔ አለው ኑርሸን የሚባል አወቅ ኑርሸን አብዱ ኡስማን ቸሩ አብዱን አውቀዋል። ቸሩ ነበር ብቻ ወደ 5 ልጆች ነበር። ኦልሞስት 5ኛ ክፍል ምናምን ስንደርስ ይሄ ወደ ፍንዳታው የለም ይሄ ነገር መስረቅ ምናምን ጀምረን ነበር። የሆነ ስኳር ብዙ ነገር እኔ ተነጥዬ ሰንበት ነው ይገባ። ሌሎቹ ምን እንደሆኑ ታውቃለህ? የሉም በህይወት የሉም። አይገርምም? በትድርና ምን ይኸውልህ እኔ ግን ያቺ የጠበሏ ኬዝ ከነሱ ወጣች እንጂ በምን ታምር ከነሱ ውጭ ወጣ ነበር። ቱሪ ትሆናለህ ወይ በትድርና ትሄዳለህ ወይ ምናምን ብቻው ነገር ትሆናለህ። በዛ እድሜያቸው ለበትድርና ያልደረሱ ልጆች ናቸው እኮ ዱርዬነታቸውን ያስወሰዳቸው። የት እንደገባ አይታወቅም። ኑርሸን ቸሩ ይባላል። ቸሩ እንደዚሁ በትድርና ሄዶ በዛ እድሜው ተዋግቶ መጣ። አብዶ ነው የመጣው። ገደለው እንትን በቃ እብደት ገደለው። አብዶም እንደዚሁ ሲደባደበው ነገር አየህ። እኔ ያቺ ቦታ ጠበቀችኝ። ከዛ 10 ክፍል እያለሁ የሆነ ክበብ ተከፈተና ዮሴፍ የሚባል ልጅ ስነ ጽሁፍ ሊመዘገብ ፈለገ። ተስፋዬ ሲማ ጋር ተስፋዬ ሲማ ሳይሆን ከሱ ፓርትነር አለ ስነ ጽሁፍ የሚሰጥና እዛ ሄደ። ከዛ አያውቀውም ቦታውን። ከዛ እኔ ላሳየው ሄድኩኝ ማለት ነው። ላሳየው ሄደን ስነ ጽሁፍ ሞልቷል። ከዛ በቃ ቲያትር ልመዝገብ ከመምጣቴ ካልቀራለ እሺ አልኩት። ያወራሁት ስለ ሰንበት ትሪቶሪ ያወራን እንደዚህ ተስፋዬ ሲማ እንደዚህ እየመዘገበ ነው ደረሰ እና እንዲህ ነው የማወራውና ድንገት ስዞር ተስፋዬ ሲማ ጋር ደርሻለሁ አለ። ተስፋዬ ሲማ ትንሽ እንትን ያለ ሰው ነውና አስራ ክፍል ጨርሳል ሲኝ አዎ ማን ነው ስሙ? ኤልያስ ተስፋዬ መዘገበኝ 950 ምናምንኛ ነው 40 ሰው ነው የሚፈልገው ለስልጠና። ከዛ አስተዋዘን ብቻ ጨረስን እና 40 ሰው ለማግኘት በየቀኑ ፈተና ነበር። ከሳምንት በኋላ ፈተና አለ ተብሎ ልጁ ጨቅጭቆ ይዞኝ ሄደ። በቃ ኢትዮጵያ ውስጥ ያሉ አክተሮችን እኔ ነው እዛ ሰዓት አሁን የምታያቸው አክተሮች መልስ በቀለ በእነ ደረጃ በአንድ ወቅት የነበራቸው ፈርጦች እንዳለ በቃ እንዳለ ማለት ነው እንትን ነበርና እዛ ነበርና በቃ ሄደን ከዛ ጥያቄ ይጠይቃል ምናምን ትስቃለህ፣ ትዝናናለህ። 7 ሰዓት 6 ሰዓት ይሆናል ወደ ቤታችሁ ይባላል እንሄዳለን። ከዛ በንጋታው እንመጣለን፣ ትስቃለህ። ወደታችን መመዝገብ የረሳሁት በቃ ተዋጣት ይርክ እንጂ ነው ማድረግ በሰው ማለት ነው። ዛይ ያልኩ እንጂ ያረኩ የሆነ ቀን ገባን። ልክ ኤልያስ ተስፋዬ ይባላል። ውስጥ 4 ነው 5ኛው ቀን ማለት ነው። ረስቼዋለሁ። በጣም እንደነገጥኩት። ከዛ ልጁ ያኛል ኤልያስ አንተን ነው ይለኛል። ሰው ሁሉ ያይ የለ ተስፋዬ ዞሮ ሲያይ ብድግ ይወጣው ቆምኩ መድረክ ላይ ኤልያስ ተስፋዬ አንተ ነህ? አዎ ውረዳል። እኔ ደስ አንተ እኮ ሰው ነው ማለት ባረጋቸው ነገር እኮ ይላል። ወረድኩ። ሰሎቹን ጠራ ምን አለ ከዛ ውስጥ 100 ምናምን ሰው ነው ያለፈው ተባለ። ሲለጠፍ እኔ አልፌያለሁ። እንዴት እሱ አንዴ የሚገርመው ከዛ የልጁ ወድቋል። ከዛ እኔ አልፌያለሁ። እንዴ ኤልያስ አልፋል ካልሄድ አሁን 3 ፈተና አለ። ወጣ ውረድ ስለ ኤልያስ ነው። አዎ ውረድ አይተዋል ማለት ነው ወይ በምን ያህል በኋላ አይደለም ነግረህ። እሺ ሁለተኛ ፈተና ካልሄድኩ ተባልኩ። ሄድኩ። ሁለተኛ እንደዚሁ ሲላቸው ቆየና ኤልያስ ስምን ጮክ ብለህ ተናገር። ጮክ ብዬ ተናገርኩ። ውረድ አለኝ። ወረድኩ። ሶስተኛው ላይ ተዘጋጅቼ ሄድኩ። እሺ የቲያትር ቤት ምክትል ስራ አስኪያጅ ነው የፈተነው። ፋይናል ነው ሶስተኛው ፋይናል ነው። እዛ ላይ በደንብ ሰራው። እዛ ማለፊን ያወቅኩት እንደውም በዛው ሲጨበጨብልኝ ነው። ከዛ አንድም ወደ ዳይሬክተርነት ምናምን ካመጣኝ ሰዎች አንዱ ተስፋዬ ነው። ተስፋዬ ሲማ ጋር ጥሩ ተምሬያለሁ። አንደኛም ወጥቻለሁና ጠየቅኩት። ከዛ በኋላ ባይዘ እኔ አክተር ሰሌክት ከማድረግባቸው መንገዶች አንዱ ይሄ ነው። የመጀመሪያ ቀን ያየው ቁመትን ነው አለ። አየኝ ቁመቴን ወረዳልኝ። በቃ ለመድረክ ይሆናል። አሁን ቁመታቸው ላይሆን የሚችሉ ሰዎችን ነው ታለንታቸው ከወጣቸው ብሎ የሚታገል የነበረው። ነካ ስትወጣ ቁመት አሪፍ ነው ውረድ። ሁለተኛ ቀን ስምን ጮክ ብለህ ጥራልኝ። ኤልያስ ተስፋዬ ብዬ ስጠራ ድምፅህ ለቲያትር ይሆናል ውረድ። በቃ ሁለቱ ፈተና ያው አዎ። እሺ ሶስተኛው ላይ ግን የምር ነው ቁመታቸው ድምፃቸው ከኔ ጋር የሚመጡ ሰዎች ናቸው። አሁን የተገናኘ ነው። አሁን ችሎታ ጉዳይ ነው።
ሶስተኛው ላይ ታለንት ነው። በቃ በደንብ ነው የምትፈተነው። ግን 2-3 ጥያቄ ጠይቁኝ፣ 2-3 ጠቅ አደረኩት፣ እዛው ጋር ጨበጨቡልኝ። እንትን መሆኔም ጠቀመኛ። ሰባኪ ስለነበርኩ አክት አደርገዋለሁ። ኮንፊደንሱን አገኘው። ሰው ፊት ቆሞ የማውራት አለ፣ አክት ማድረገዋለሁ። በነገራችን ላይ ሰንበት ተማሪዎች ወደዱኝ በጣም። ቲያትር ቤት የገባሁት በዛ ነው። በአይቤክስ ሚዲያ ሞሊየር ፈረንሳዊ ነው። የስነ ጽሁፍ ሰው ነው፣ ገጣሚ ነው፣ ደራሲ ነው፣ ተዋናይ ነው፣ አዘጋጅ ነው፣ ፈላስፋም። ሁሴን ከድር ነው እንደዛ ያለኝ። ሁሴን ከድር ያለበት የራሱ የሆነ እንትን አለው። እኔ ተገርሜያለሁ ሳነበው። አዎ ሁሴን ማለት ምክንያቱም ሁሴን አሁን ትልቅ የስነ ጽሁፍ ስራ ውስጥ ያለ ሰው ነው። በተለይ አሁን ስፔሻሊ ወደ ሙስሊም እንትን ውስጥ ገብቷል። ገጣሚ ምንም ስለሆነ የማያገኘኝ ቦታ የለም። ለዚህ ነው የሚገርመው። ለምሳሌ ዳይሬክቲንግ ብሎ ሲል በጣም የሚገርም ነገር ሰራያል። በዛ እድሜ እኔ ነበርኩ ግሩፖቹን የምሰበስበው። ሲሆነ ድርሰት እንደዚህ ምናምን ሲባል የማይበት አንግል ይገርመዋል በጣም። የሆነ ነገሮች ስንመካከር እኔ ወደ ስነ ጽሁፍ ማመጣበት ነገር በጣም ነው የሚገርመውና መጽሔት ላይ አንብቤው እኮ ነው። እኔ ራሱ ሰፈር ኒዮናስ ቤት ቁጭ ብዬ የሆነ እንትን መጣ ቧንቧ ቆጣሪ። እዛ እንኳኩቶ ገባ። ሲያይ እንዴ አለ ማለት ነው አለ። አዎ የሆነ ጠፋ ብዬም አልነበር። መቅጦና ቁጭ አለ። ኢትዮጵያዊ ምናምን ሚል ምናምን መጽሔት እስካሁን ቤት ያላል ሞሊየር። እሺ ግን በጣም ነው ያናደድከኝ አለ። ምን አደረኩ እንደ ቀልድ ታወራለህ እንደ ይናለኝ። ምን ተስፋዬ ሲማጋ አንደኛ ስወጣ ምን ብሎ ጠይቀኛል ሁሴን ከድር። በዚህ ሎሬት ጸጋዬ ነው መጽሐፍ የሸለመኝ። ብዙ መጽሐፎች እሱ የፈረመበት የራሱ መጽሐፎች ጸጋዬ ገብረ ሎሬት ጸጋዬና አንደኛ ወጥቼ ማለት ነው። ከዛ ሸለመኝ ሰጠኝ። ከዛ በቃ እንደዚህ ነው በዚህ ወጥቶ በርታ በጣም እንደዚህ ነው ምናምን አለኝና ወረደ። ከዛ እዛው ላይ መጽሐፉን ይዤው ያመጡ ወይኔ ጸጋዬ ይፈርነበትና እንካ እንደዚህ እንካ እየሰጥቼዋለሁ። አንድ መጽሐፍ የለኝም። እዛ መጽሔት ላይ ወጥቷል። ልጁ ተናደደብኝ በዛ ነው። ከፊት የሆነ የእብድ ልብስ ለብሰ ካራክተር ምናምን እንደዛ ነው ፊት ፔጁ ላይ ራሱ ያለው። አንተ ችስቶን ካራክተር ሆኜ ነው የምሰራው። እዛሳ ቻንስ ከሌለ ዳት ሆናለህ ምናምን የሚልና ያማል። የሎሬት ጸጋዬ አንድ መጽሐፍ አንድ አታስቀርም ምናምን ሲል እዛሳ ደግሞ ልጅነት ነው። በዛ ደግሞ ልጆቹ ጉጉታቸው እና ሰጥቼ ጨርሻለሁና አሁን እሱ ስለኝ ልጁ ትዝ አለኝ። አሁን ነው ሳስበው መያዝ ነበረብኝ ወይስ ያኔ ለነሱ መስጠት ነበረብኝ ወይስ ሎሬት ጸጋዬ ጋር ነው በደንብ ልክ የሚኖር ሰው ሆኖ ይሰጠኛል ብዬ አስቤ ነበር። በነገራችን የሰባትን እኮ ሰው ሰጥቻለሁ። ሰባት እንደዚህ ከሰው ማለት መርጦ ሰጥቶኛል እኮ ፈርሙ። እሱን እንኳን ወሰደችብኝ። ልጅ ነው ሴት ወሰደችብኝ። አማላ አልጋር አምኜበት ነው እንኳን የሰጣትና በአይቤክስ ሚዲያ የትኛው ስራ ነው ከህዝብ ጋር በደንብ ያስተዋወቀ? ላይ በቃ በጣም በደንብ ያስተዋወቀኝ ዘግዝኬ ነው። ትንቅንቅ ማለት ነው። ትንቅንቅ በቃ በደንብ ማለት ከሱ ቤት የተሰሯቸው ቲያትሮች አሉ። ቲያትር ግን የመድረክ ቲያትር ነው። መድረክ ነው ሰው የሚያይ እና እንደዚህ በምንሰራበት ሰዓት ላይ ነው እንግዲህ ቴሌቪዥን ላይ መታየት አለብን። ግሩፓችን በጣም ጥሩ ግሩፕ ነው። ብሔራዊ ቲያትር አወጣን፣ ሀገር ፍቅር ቲያትር አወጣን። እኔ ጾም ድርሰትና ዝግጅት ነው እኔም ተውንበት እነሱ ዓለም ገብራ ምናምን እንትን አሉበትና ከዛ እንደዚህ ሬዲዮ እንሰራለን። የዛ ሰዓት ተከታታይ ሬዲዮ አለን። ሲኒማ ማን ያውጣው ማን ያግባትን ምናምን እና አሁን ምን ቀረን? ቴሌቪዥን መግባት አለብን። በጣም ኢነርጂ ከባድ ነበር። ከዛ እንዴት እናርግ እንሰራለን እኮ ይሄ ምንድነው ይሄ 120 ላይ ምናምን እንሰራለን እኮ አጫጭር ስራዎች ምናምን። ፖሊስ ፕሮግራም ሳየው እዛ ሰዓት ግዛው ዳኝ ሞቶ ፕሮግራማቸው እየተቀሳቀሰ ለምን እንትን አታቀርቡ ተብሎ ይሄ ሌባ ምናምን አታቀርቡ ለምን ብዙ ችግር ነበረበት። እሱ ራሱ ብዙ ታሪክ አለውና ለምን ፍቃደኛ ካልሆንክ መቅረብ አትችልም ተብሎ አይቻልም ተብሎ አይቀርብም ሰው። መጨረሻ ላይ ፕሮግራሙን አየሁት። ይሄን ፕሮግራም ለምን አናነሳው ቲያትር ለምን እዚህ አንጀምርም አልኩ እና እዛ ሰዓት ደረጃ የሚባል ደረጃ ያለ አሁን ኢንስፔክተር ሆኗል። ብርቅ ያለች ቲያትር በጣም ይወዳሉ እና መጥተው አይተዋል። ሀገር ፍቅር ቲያትር ብሔራዊ ቲያትር መጥተው አይተዋልና እንትን ጻፍኩኝ አይዲያ ምናምን ጻፍኩና ላኳቸው እነ ካሌብ። እነሱ ትንሽ ተንገጫገጩ። ከዛ እኔ ገባው። ከዛ እኔን ሲያዩ አመኑበት። ኮሚሽኑ ጋር ተፈራረም ተጀመረ ዘግዝኬ።
አሁን ዘግዝኬ በጣም ከህዝብ ጋር አስተዋወቀኝ የምልህ ለምንድን ነው? አንደኛው ጎሹ ቆይቶ የመጣ ካራክተር ነው። ከ2 ከ3 ክፍል በኋላ ነው የመጣው ወር ምናምን አመት የታየውና በነገራችን ዘግዝኬ አንድ ዲያሎግ እኮ ነው የሰጠሁት እኔ። እሱ ነው ያባሰው እንዴ ምን አንድ ዲያሎግ ነው የፈለከው የነበረው አይደለም። ዘግዝኬ የሚለው አንድ ዲያሎግ እንጻፍኩት ካራክተሩን አወደዋለሁ። በቃ ጅላጅል ነብሮ የሚባል ሁሉ ነገር እንትን የሚገልጽ ምናምን ካራክተር ግን ያመጣሁት እና እንደዚህ እዘገዝካለሁ በለው ነው ያልኩት። ከዛ ዘግዝኬ ብሎ ጀመረ። እንዴ እንደዚህ በግ ማረድ ትችላለህ? አዎ። እንዴት ነው በግ የሚታረደው? ዘግዘግ ቆዳውን ዘግዘግ በቃ ዘግዝቄን አመጣው። ቫይራል ሆነ። አዎ። ከዛ ደግሞ ከህፃናት ፕሮግራም ታይቶ ቀጥሎ ነበር ፖሊስ ፕሮግራም። ህፃናቶች ዘግዝቄ ማለት ጀመረ። በእነዚህ ተነሳ ወላጅ ማለት ጀመረ። በጣም ከሰው ጋር አገናኘን። በጣም ክፍለ ሀገር በል የተገባንበት በቃ ጓዳ ጎድጓዳ ስንገባ በቃ በዘግዝቄ ፌመስ ሆነ። ይሄ ነው መጀመሪያ ከሰው ጋር አስተዋወቀኝ። አሁን ብዙዎቹ አምኑኝም የዘግዝቄ ደራሲ አንተ ነህ የሚለኝ ሰው አለ። ዳይሬክተር ምናምን ይሉኛል። ይገርመኛል በጣም ማለት ምን ያህል እንዴት ቢያዩት ነው የዛ ሰዓት እንዴ በጣም እኮ ነው። እኔ ራሱ በቀደም ጎሹን ኢንተርቪው ያደርግ ነው 21 ዓመት ወደ ኋላ ቆጠርን። 21 ዓመት ሞላው ኤላ። በነገር ላይ 21 ዓመት ያኔ አልተወለድኩም። ቅርታ ሂሳቡን አልተወለድኩም እኔ መጣሁ እንጂ። ብዙ ጊዜ ኤላን ሰዎች ለጥቅማቸው ነው የሚፈልጉት ይባላል። ጥቤ ነው አይ ካሜራማን ቢመልስ እሱም ከሱም ጋር ትንሽ ሮጥ ስላለ እንደዛ እንኳን ለማለት በጣም ነው የሚከብደው። አይ ዶንት ኖ ማለት ያን ያህል ያንተ ጥቅም ጎልቶ አዎ። ለምሳሌ አሁን አባዬ ጋር ማነው ንጉሱ ማነው ሙኮላ ጋር ጠባችን ይሄ ነው። የሆነ ስራ ሄዳለሁ ከሱ ጋር እንገናኛለን። ካስተደርጎ ምናምን የማስራ ነው ይኸውልህ ኦኬ ይሄ እንደዚህ ነው እንደዚህ አታስረዳኝ የማስራ ነው ይኸውልህ እኮ አታስረዳኝ የማስራ ነው። አይ ሱማ እንትና ጽፎት ከዛኛ አስተካክል የራስና ጽፎት የሰው ስራ መጥለው ምናምን ይለኛል። ምንም መጀመሪያው ይኸውልህ ያ ስራ ይመጣል እንደዚህ ታየዋለህ። ከዛ ጥቅሙ ሲመጣ የምትባው ትልቁ ነገር አኩልኛ ኩል እንቢያትልም ኔሴንስ ስራው መጣ መታየት አለበት ነው። ከዛ መታየት አለበት ይታይ አይታይ አንተ አታውቅም። ምንድነው የምትለው? እስቲ እናፍስ ኃይላችንን እናፍስና ይውጣ ሲገኝ ያንን እንካካሳለን። እቺ ብዙ ጊዜ ዲያሎጋችን ነች። ምንም ደግሞ እስካሁን ልማርበት ያልቻልኩት ዲያሎግ ይሄ ነው። ለዚህ ነው አንተም እንደዚህ ብለህ ጠይቀኝ። አሁን ሌሎቹ እኮ ቢያንስ 1-2 ሄደው ሶስተኛው ላይ ያስተካክላሉ። ብዙ ሰዎች ቀመር ቀምረው እንደሚጠሩ አውቃለሁ። እውነቴን ነው የምልህ። ለምን አንተ ጥበቡን ስለምትወደው አርቱን በጣም ስለምትወደው ቅድሚያ ነው ገንዘብ የምታወራው ላይ አይመስለኝም። ኤላ ይቅርታ አድርግልኝ። እሱ አይደል እንዴ ይሄን ሾ ትልቁ ችግሩ እኮ እሱ ነው ማለት በቃ እንባቀረሽ ልመና ነው እኮ የሚለምነው። በቃ እንባቀረሽ ያከኩ መተው ማለት እንባቀረሽ ልመና። ከዛ በኋላ ልክ ነገሩ ሰክሰስ መሆን ሲጀምር መጥፋት ይጀምራሉ፣ ስልክ ያጠፋሉ። የሆነ ከዛ አንተ ለማኝونك ይመስላል እና በጣም ደስ አይል። ከዛ በህይወቴ ምን ላል ሁለተኛ ይጀምራል እላለሁ ግን እንደገና ነው ዙር ነው ዳኝ አመቆላ ከን ካየ ሶሪ ሙኪ አንድ ቀን እንደማስተካከል መቼ አንድ ቀን እስክትሞት ነው ይላል። እንደዚህ አንድ ቀን እንደዛ ልጅ ነው የሚል እና እስቲ ከእግዚአብሔር ጋር ብቻ ጸልዩልኝ እናንተምና ጥቤም ጸልይልኝ። አዎ እውነት አይሰብ ስለሚለኝ ነው እንደዛ ነገር ይሄን ያልኩ እና እንዳልከው ነው። አይኖይ ግን ምን መሰለህ አንዳንዴ እንደ ስለ ጥበብ ስራ ጥበብ ወደድክም ጠላህም የጋራ ስራ ነው። በህብረት የምትሰራው ስራ ነው። ሙሴ ብቻ ነው የምትወጣው ነገር አለ በቃ መገናኘት አለብህ ከሰው ጋር። ስለዚህ እኛ ጸባያችንን ብናስተካክል ይሻላል። እንደዚህ እንትና ለእንትን ስላሰበኝ እንትና ለእንትን ስለሚያስበኝ ብለን ከተራራቅን እንበተናለን። የእውነት በጣም ነው አንዳንዴ እንትኖችን በጣም ንግድ ውስጥ የገቡ የፊልም ስራ ውስጥ አሁን ቢሲዲ የሚገዙን ምናምን ያደርጉ የነበሩት እነ ሱልጣን ሰላም ሪከርድስ አይና ይባሉ አሁን እነሱ ጭራሽ ከፍ ነው የሚያደርጉ
እነሱ ግን ነው እድገት ከቢዝነሳቸው አንፃር ነው። ካንተ 100 ሺህ ብር ሊገዙ ይችላሉ፣ 50 ሺህ ሊገዙ ይችላሉ። መረጃ ሲሰጡ 50 ሺህ ብር 500 ሺህ ብር ብለው ያወራሉ። አንተ ስትል ምን ትላለህ? የምትፈልገውን አግኝተሃል። ለስለ ፕሮሞሽናቸው ግን ለአንተ ከፍ ነው የሚያደርጉ። ከዛ የነሱ ችግር ምንድነው? ሰው የሚያይ አስተያየት በቃ 500 ሺህ ምናምን ይላል። አየኸው ያያ አይመስልም እኮ ምናምን ይላል። ይሻላል ቢያንስ ፕሮፋይልህን ገንብተውልሃል። ከዛ አንተ ጋር ሲመጣ የሆነ ነገር ሊያወራ ሲል ፈርቶ ቢዝነስ ሊገባ ሲፈልግ እንትን ብሎ ታሽቶ አንተ 100 ሺህ ብር ያዋጣሃል፣ ግን 300 ብሎ ይጀምራል። መልካም ኤላይ፣ ሌላው ምንድን ነው? በአንድ ወቅት ሶሻል ሚዲያ ላይ አነጋጋሪ ቪዲዮ ተለቆ ነበር። ኤላ ቀረጻ ላይ ነው ወይስ ምን ሆነ? ቱቦ ውስጥ ገብተህ ጭቃ በጭቃ ሆነ ይሁን ምን ይሁን አላውቅም። ምንድን ነው የተፈጠረው? ኤላይ እኔ እሱ ነገር በጣም የተዘዋወረው እኮ በጣም እንደው ማለት ጀምሬ በነሰብ ፊልም ሰርቼ ለጭን ነው እንደኔ ቱቦ ውስጥ ገብተህ ፊልም ልከከለው ነበር። ፊልም ከምትሰራላለና እስቲ 3 ነገር ልንገርህ። ቴዲ ምንም ሲያወሩ ነበርና ለምንድን ነው ግን እንደዛ ሆነው? ማለት እኔ ብዙም እንትን አይደለሁም። ማን ነው የቀረጸ? ምንድነው ድራማ ነው ወይስ ወድቀህ ነው? እሺ ድራማ ነው እንበል እስቲ እንበል ድራማ ነው እንበል። እዛ ጋር ግን ፈልጌ ነው የተቀረጽኩት። ፈልጌ የተቀረጽኩበት ምክንያት ምንድነው? እንደዚህ አይነት ነገሮች እየሳክ ምንም አልመሰለኝ። አዎ እየበዙ ስለመጡ እንትን ምንድነው መንግስት ማይቶ እንደዚህ ነገር እንዲቆጣጠር ምናምን ነው። ግን አሁን ሪያሊቲው ልንገር። እሺ ስነ ህይወት ስራ ሰርተን እኔና አንዋር ነበርና በጣም ትልቅ ፎቅ ነው። እቃ መልሰን ወደ ሌላ ስራ ልሄድ ነው። ልሄድ ነው ሌላ ስራ እኮ መሽቷል። በጣም ይጣደፍን ነው። ከዛ እሱ እግሩ ትንሽ ነገር ውስጥ ገባና ስፖንጅ ነው ይመስለው። ከዛ ግብት እያየህ አትሄድም? ምን እንደዚህ እንትን ላለው ድርግም እያልከው እሱን ሰድብ አንተ ገባ። ኢየሱስ ይድረስ ነው የኔ እኮ ይድረስ ገባውና ወጣው። ከዛ ወጥቼ ሳቁ የተጀመረው ከየት መሰለህ? ወጥተን ዞር ስንል የሆኑ ፖሊሶች ሰው ይዘዋል። 22 ነው መታወቂያ ምናምን የላቸው። ሲያዩኝ ሁለቱም ፖሊሶች ወደቁ በሳቅ። እኔም መሳቅ ደግሞ ልጆቹ ለቀቋቸው። ሁሉም መሳቅ ጀመረ ማለት ነው። እዛ ገባን። ከዛ ገብተን አሁን ፍጥነት ነው። ልብስ ቀይሬ አሁን ልብስ አልቀይር በዛው እኮ ነበር የምሄደው። እዛ ስቱዲዮ የገባሁት ልብስ ለመቀየር። ለምን ዴቭ ጃምቦ ጋር ቀጠሯለን። የሆኑ ሰዎች ጋር ቀረጻ ልንሰራና የተወሰነ ጀምረን እንደነገ ምናምን ለነ ነው የምጠበቀው። ስገባ ቴዲ ጭንቅሏል ተደናብሩ። ምንድነው አይ እንዲሁ ሰላም ነው ቴዲ እንዲያውም ቅረጸኝ ምን ነው አይ ነበረ በዛን ሰዓት ኮንስትራክሽን ብዙ ነውና እንደዚህ ትቦ ማታ ላይ ብዙ ነገር ያደርጋሉና የሆነ መልእክት ይተላለፍ እስቲ የሆነ ነገር ምናምን ብዬ ነው እኮ እንደ ቀልድ ዘጋ ተቀረጽ። ከኔና ቴዲ ተሳሳቅን አለ። ከዛ ታጠብኩኝ ምናምን ልብስ ቀያየርኩ ሄድኩ። በሁለተኛው ቀን ቴዲን አገኘዋለሁ። ከተማው ቀልጧል። ኤላ ቀልጧል። ዝም ብዬ ስክሮል ሳደርግ ያንተ ቪዲዮ ነው የሚመጣው ቲክታክ ላይ ፌስቡክ ላይ እንዳለሽ ምንድነው ላለው እንዲህ በኋላ ሌላም ነገር ቤተሰብ ላይ ምናምን ነገር ፈጠረ መሰለኝ። ፕራይቬት አደረገ ነው ይሉኛል፣ እንደዚህ እንትን አደረገ ነው ይሉኛል። እኔ ምንም አስለም እንደዚህ አላውቅም። ኧረ እኔ ወንድም እንደዚህ ወሬ አታብዛብኝ እላለሁ። የሆነ ሰው ደውሎ እሪ ያለብኝ ይለኛል። ምን ቶባክኛ ስት ጉዳይ ያለን ሰዎች ይልቅ የመንግስት ሰዎች መጥተው ምን አለ ያዋሩኝ ነው። እኔ በቃ የዛ ሰዓት እንዲያውም የነበረኝ ለነሱ ለምን ማለት የት ነው የሆነው? መፍትሄ አስተማሪ ነገር ሌላም ሰው እንዳይጎዳ ነው ያንተ ሐሳብ። እኔማ አስበው ሌሊት ቢሆን ተሰክሮ ቢሆን ምናምን ቢሆን ስንት ሰው አልቋል ማለት እኮ ነው። በዚህ አይነት ደግሞ እኮ ሲምፕሊ ኤንድ ኢዚ በንጋቱ ሄጄ ሳይው እኮ ምን የሚያክል ህንፃ ነው። ውሃ ለማውጣት ፓምፕ ያደርጋል ውሃ ከመሬት ውስጥ። ከዛ ውሃው እንትን ሲለው የሆነ አረፋ አይመስል ነገር እንትን አድርጎት የምር አንተ እንትን ነው ይመስል መሬት ነው ይመስል ወይ ሰው ማስቀመጥ እንደዚህ ሆነ ማለት ምላሽ ስላልሰጠህበት ያው በዚሁ አጋጣሚ ሰው እንዲያውቀው ነው ያለውን ነገር ጥያቄውን የሚያነሳውት ለዛ ነው። ኤላይ ኢሜጅ በአይቤክስ ሚዲያ ወንጂ ላይ ስለተሰራው ፊልም እስኪ ንገረኝ። ተሰርቶ ስላልወጣው ፊልም። ወንጂ ወንጂ በነገራችን ላይ የተከፈለ ልብ ነው። አጋጣሚ ስምዖን የሚባል ልጅ ነበር። እሱ ማለት ዘግዝኬ ላይ ባርዬ ነው የሚሰራ ልጅ ነው።
እና የዛ ሰዓት አዲስ አበባ ይመጣል። ኒውሮ ቲያትር ብዙም እንትን አይደለም የዛ ሰዓት በራሱ ኬዝ ማለት ነው። እና ቤት ቁጭ ብዬ መጣ። ሚስት ነበረችኝ የዛ ሰዓት ለሷ ስልክ ሰጥቻት የኔን ስልክ ሰጥቻት ነበር። እና በዛ ስልክ ሲደወል አጋጣሚ ስምዖን ነው 7-8 ዓመት ይሆናል። ስምዖን ነኝ አለኝ። ኦኬ መጣ። ከዛ እዛ ቤት አመጣሁት። አየ ቤቱን ምናምን ገረመው በጣም ብዙ አይጥ ያለበት ቤት ውስጥ ነበር የምኖረውና ጀለስ አድርጋችሁ ነበር። አይጥ በጣም ኮንፈራ ሰው ነበር። ግን ሰው ስትናደድ ምናምን ምላጭ ይወጣል የሚባለው እውነት ነው። እና ከዛ ደብረ ናዝሬት ዘውኝ ከዛ ናዝሬት በቃ ዘና ሲያደርገኝ ሲሆን ነገር ለምን አንጽም ብለን ጻፍን፣ ስክሪፕት ጻፍን። ከዛ ስክሪፕቱን ከጻፍን በኋላ ያ ስክሪፕት መቀረጽ ያለበት ወንጂ ነው። ጫካ ውስጥ ብቻቸውን ያሉ የሚኖሩ ሰውዬ 3 ልጆች የሚያኖሩ ምናምን አይነት ነው። ሎኬሽኑ በጣም ያምራል። አዎ ከዛ እዛ እናስፈቅድ ተብሎ የስምዖን ጓደኛ የስምዖን የእህቱ ወንድም እዛ ይሰሩ ነበርና ስራ አስኪያጁን ያውቋቸዋል ይባላል። እሳቸው ጋር ደብዳቤ ይዘን መግባት እናስፈቅድ። ስንገባ ጸሐፊው አሪፍ ነች በጣም ችግር የለውም ደግሞ ለእናንተ በጣም ለአንተ ምናምን ያለች። ስራ አስኪያጁ ህዝብ ግንኙነቱ ይወስን ብሎ ጻፈብን። ህዝብ ግንኙነቱ እርኩስ ነው ነገር አለች። ቀድማ ምን አለ ህዝብ ግንኙነቱ ጋር ባላካችሁ ምናምን ያለች ነበር። ህዝብ ግንኙነቱን የሚወስኑ ብሎ ጻፉብን ማለት ነው። ተስፋ ቆረጥን። ከዛ እኔ ለምን ህዝብ ግንኙነቱ ሄደን እናውራው በቃ የሚለን መልስ እንስማ እሺ። ከዛ ጠበቅን። ወራና አንኳኳን ግብት እንዴ ላይ ጀለሴ ነው የተፈራው ሰው ማለት ነው። በስመ አብ የተከፈለ ልብ የለም ማን ያውጣው ማን ያግባት የለም። አዲስ አበባ እየመጣ የሚያስፈርመኝ በእናትህ ፈርምልኝ ምናምን የሚል ሰውዬ ነው። ተቃቀፈ ምንድን ነው አለ። ኧረ እንዲህ ምናምን ኧረ እንትኑ እኮ ደርሶኛል ያንተ ነው እንዴ አለኝ። ኧረ በስመ አብ እኛ እንዲያውም ሳንቲም ይጠይቁናል እንከፈላለን ብለን ነበር። በነፃ መብራት በነፃ ቤቱ በነፃ ማደሪያ በነፃ እግዚአብሔር ምግብ እንደልባችን ፏፈሽም እንደ የጥበብ ስራ እኮ አንዳንዴ ጥቅሙ ይሄ ነው። ምንም እንኳን ተወገም ግን በቀኝ አድናቂ ነው። እውነት ነው። እና ሰዎች በቀላሉ ያንተን ጉዳይ ያዩታል። እርግብት አርስ ብድገኝ ያለው ደንግጦ ከየት መጣልኝ። ኤኒዌይ ደስ የሚል ስራ ነበረ። ለምንድን ነው ያልወጣው አላውቅም። ግን ሁለት አይነት ነገሮች አሉ። አንደኛው በጣም ጥሩ ወጪ ነው። ልጁ በጣም ጥሩ ነው። ጫኒ ይልማ ናሆ የመጀመሪያ ስራው ነው። ኤልያስ ወርቅነህ ፍቅርና ገንዘብ ረዳት ካሜራማን ነበር። የዛ ሰዓት ረዳት ካሜራማን ላይትማን ነበር። አቢሰሎም ሜካፑ ራሱ የሚገርም ነበር። ተስፍሽ ነው የሰራው። ተስፍሽ ሜካፕ እያየሁት ነበር። በጣም ነው የሚገርመው። በጣም ተስፍሽ ነው የሰራውና እሺ ኦልሞስት ወደ 75 አካባቢ 80 ደረሰ ሄደን ምን ሰራው እንዳለ የገጠር ካራክተር ነው። ካራክተሩ ሳይክል የሚነዱ ናቸው። ሳይክል ነድቼ አላውቅም። እዛ ግን ሳይክል በጣም አለማምደውኝ እያየሁት ጎበዝ የተባልኩ እንዴ በግማሽ ቀን እንዴት ሰው ሳይክል ነው እንዳልከ በቃ እልህም ይዝ ነገር አለ ወደፊት ምናምን። እርግጥ እንደዚህ የነዳው አቤት መኪና ከፊት ከመጣ ከርቀት ገደለኝ ደፈት የሚመጣው መኪና ከሩቅ መጥቶ ቆሞ ምን ነው ይለኛል። እኔ እንጃ መገጨኝ መሰለኝ። ያማል ጋሪ ነው ሙሉ ሳይክሉ ትልቁ እሱን ነበር የምንይዘውና በዚህ አጋጣሚ ሳረሳው ልንገርህ ተስፋዬ ምን አይነት ምን ይሰራል መሰለህ? ለካፕሽን መጻፊያ ተብሎ እኔ ሳይክሉን እየነዳው ሲል እሱ ከዚህኛው ሸንኮራ ይወጣና እዛኛው ሸንኮራ ሲገባ ነው ይወድቃል። እዛ አክሽን ከዚህኛው ወጥቶ እዛ ጋር ወደኩ። ካሜራ ወደዚህ መጣ። ከዛ ይደገም ተባለ። እሺ ክሎዝ አፕ ተስፋዬ ምን እዚህ ነው ያለ ወጣ። ከዛ እዛኛው ገባ። እንደገና ምን አብሰል አለፈኝ። ከዛ ወደኩ። ስወድቅ ከዛ እንትኑ አልወሰድኩትም ምናምን ተስፋዬ ምን እኔ ምናምን ያለ መጣ ማለት ነው። ምን ያነጫነጫል ከዚህ ወጥተህ መግባት ምን እዚህ መግባት ነው እንዴ ችግሩ? ከዛ ኮራ የሚቆርጡ ሽማግሌዎች አሉ። መጀመሪያ አልፎ ሲመጣ ዝም አሉት። ሁለተኛ ሽማግሌውን እየጣልከኝ የመጣ እኛ ስር የምትደበቀው ምናምን በሆነ ከይዘው
ያንተ ካራክተር ያባት ካራክተር ነው አንተን ጎርቶ የሚገባ ነው የመሰላችሁ ያጥራሽ ሁለተኛ ምንም አምልጦ ነው የመጣው አረታ ምንም ይሁን አንተ ሽማግሌ አታከብረም እንዴ መጀመሪያ ቋርጣቸው ስትመጣ ሰጠላቸው ድጋሚ እንደገና ጥላቸው ተመጣለ እንዴ ምናምን ብለው ሶስተኛ አግኝተው ሽቋንዲ ባስፈቅድ ቆይ ምን ይገባ ነበር እኔ ያው ያለጥላቸው ጭራይ ያለጥላቸው ነው ማለት እኔ ስቃል እርሶ ሳቁ የራስዎት ጉዳይ ሶስተኛ እንዲጥሏት ግን አንፈልግ አይ ፊልም በቃ ራሳችሁ እሺ ግን በቃ እርሶን ጥሎኛ ጋር እንዳይመጣ ከፈለገ እዛ ጋር ይደበቃል እና ይሄን ያለበት እዛሳት የነበረ ጉዳይ እና ምንድነው የሆነ ቀን ማለት ነው አዲስ አበባ ቁጭ ብለን እያለ ፕሮፌሰሩ እንግዲህ ስሙ እንዳልኩ እንትና እያለን የሆነ ማታ ላይ አብሰሎም ደወለልኝ ስሙን ምን ይዞት ሄደ ፊልሙን አለ 80% ተቀረጸው ለምን እንጃ ሰባችን ተከፍሎናል ምንም በቃ ማለት ይሄ እንዲህ ነው ማጥለው ምክንያት ሁለተኛው ግን ምንድነው ስብሐት ጋር ስራ ሰርቻለሁ ስብሐት በህይወት እያለ አብረን ነበርና ዲያስፖራዎች ጋር ስራ እንሰራ ነበር እና በወሬ ምን አወሩኝ ይሄን ቄስ አንስቼላቸው ምናምን አላውቅም ብቻ ሆሊውዶች የሆነ ስቴት ውስጥ እንትን ያስቀርባሉ ትምህርት ያስተምራሉ ማለት እነ ጀምስ ካሜሮን ራሱ ሊመጡ ይችላሉ አሉ እና 3 ወር 4 ወር ኮርስ ሰጡና ከዛ የሆነ ስራ ሀገር ሄደን እንድሰራ ይሏል ሀገር ሰርሰት ትመጣና ከዛ መጨረሻ ገንዘብ አጣው ስትላቸው ብር ይሰጡሃል ደህና ብር ነው የሚሰጡ አይ ቲንክ ያም ይሆናል ብያሰብኩ ለምን ያሰብ እሺ አሁን እንትስላቸው ሞስዋሊ አፍሪካ ሀገር ምናምን ተውታልኝ ይሄን ለምን አይሰሩም ብሩን ይቀበሉና ይጠፋሉ በዛው ሌላ ቢዝነስ ውስጥ ይገባሉ ምናልባት ይመስለኛል በዚህ ነው ማን ተሳተፈበት ነው ያልከኝ ኤልያስ ወርቅነህ ካሜራማን እንደሆነ ካሜራማን ነው አብሰሎም ካሜራማን ነው እኔ ያለው ይልማ ንጉሴ አለ ተስፊት ሜካፕ አለች ናሆም ጀሚስ አለ በጣም ጎበዝ አክተር ልጅ ነበረች አሁን የተጋባቷ እንደገባች በጣም ምርጥ አሁን ደግሞ ምንድነው ኤንቢሲ ውስጥ ኃላፊ ነች ምናምን ሰምቻለሁ የሆነች በጣም ብቻ እንዲህ አይነት ሰዎች ነበር ነው የተሰበሰቡና እና ከሁለቱም ጋር መምረጥ ብቻ በዚህ ምን በዛ ኬዝ ግን አልወጣም ኤላ በጣም ዘና ያልክ ሰው ነህ በጣም ዘና ያልክ ሰው ነህ ምንድነው አላውቅም ዘና ያልኩ ሰው ግራ አጋባለሁ ብዙ ጊዜ እንዴ አንዳንዴ የራሴ ግራ ይገባኛል ማለት የሆነ ነገር ሆንክ እንግዲህ ሀፕን ሆነ ባንተ ላይ ሰው አረጋህ ወይ ምናምን ሆንክ እና ሊስቅ ያልፈዋለሁ ወይ ምናምን ነው በካንድም አልተፈጠረ ሳልፍ እንዴት ብሎ ሲጨነቁብኝ ሳይ ምንድነው ያስጨንቃቸው ላሉ ከዛ የሆነ ሰዓት ብቻዬን ሰው ያስጨንቀኛል ማጨነቅ ነበረብኝ ወይስ መጨነቅ ነበረብኝ ብዬ እንደገና ጨነቃለሁ ከዛ ቢነምቶ ምንም አስተዳደግ ይሁን አላውቅም ግን እኔ ትልቁ ነገር ምለው ሰንበት ቤት ማለፍ ይመስለኛል ሰንበት ቤት በጣም ታውቃለህ ነገር ሲምፕል ኤንድ ኢዚ ላይፍ ነው ዋናው ነገር መቀጠል መኖር በቃ መራመድ ያለም ነገር ብዙ አይገርምም ባይገጥምህ ነው የሚገርመው ነው ስለዚህ አንዳንዱ እርምጃ በተቻለ አቅም የሚጨንቀው ምንድነው ያንተ እርምጃ ሰው ከጨፈለቀ ሰው ባለማወቅ ያው አውቀህ አይደለም ባለማወቅ ራሱ እንደዚህ ያረከ መሰል ያ ሊጨንቅ ይችላል ያ ደግሞ ባለማወቅ የሚያን ነገር ካደረክ ደግሞ ቶሎ ሶሪ ትላለህ በቃ ሰታሳምናለህ ላይፍ ይቀጥላል እና ይሄ ይመስለኛል እንዳልኩ እኮ ነው ምን በጣም አታረጅም ወይ በጣም እንትንክ ልጆንክ ምናምን እንደዚህ አሁንም ስቃለው አሁን በጣም እኮ ደንሳለሁ ደናሽ ነው እኮ ስለሱም እኮ መጣለ ነበር ላይ ምንም ግድ የለኝም ምንም ነገር ላይ እና በጣም ማዝናናው ሰውን በጣም በቃ ደስ የሚል ነው አሁን ራሱ ካንተ ጋር ሰው በጣም ደስ ብሎኝ ነው እንደ ማግኔት ሰዎች ከበው ነው ብዙ ጊዜ ማየው አንተ ነው የምታወራው ብዙ ሰው አዳማጭ ነው አንተ ካለ እሱ በጣም እንትን ነው ማነሳቸው ኢሹዎችም መስለኛ ማይበት አንግል አንዴ እንደውም ማቃቸው ባልና ታጣልቷል ወጣቶች ናቸው ከዛ ሰው ኮን ተሰብስቧል መጣና ልጅ አይደል ለማስታረቅ ብለን አቃተን ምናምንና ኤልያስ ታውራቸው አንተ እሺ ቢሄድኩ ማታ ነው እንዳልኩ ምንድነው ማምሰል ለሷ ነው ያደላሁት እንደገባው ቆይ አንተ ዝም በል ምናምን ብዬ አይደል ዝም በል እሺ ምንድን ያደረገሽ
እንዲህ ማታ ኧረ እባክሽ እኔ ብሆን እኮ በጊዜ ነው የምገባው። ዝበል ምን እንደዚህ ደሞዝ በጊዜ ኧረ እባክሽ እኔ እኮ ያገኘሁትን ሁሉ ዝበል እንደዚህ ያልኩ ብቻ አልኩ ብዙ ነገር እኔ እኮ ከዛ እያየኋቸው ቫይባቸው እየተቀየረ እየመጣ ነው። እሱም እንደዚህ እያለ ነው እሷ እና ቆይ ሁሉ የምትነግረኝ ምን እኔን አግቢኝ እንድልሽ ነው? ቡሩ ይሳቁት በጣም በቃ ይሄኛው ራሱ እኔ እኮ እንደዚህ ነው የማደርገው ያገኛል እኮ አላረግም እንደዚህ እኔ እኮ እንደዚህ ነው የማደርግልሽና ዝበለው እንዳጋባሽ ነው ሁሉ ነገሬው ለምን ማድረግ እንዳልቻለ ይነግርሻል። እና እንደዚህ ቢስተካከለው አውሩ ምን እዚህ ምናምን ቢወጣው 5 ደቂቃ 10 ደቂቃ ቆይቶ መጣ ልጁ ታርቀው ጠብቁ በዚህ የሆነ ነገር ገጥሞ ስታወራው ምናምን ይባል ነገር አለ አይደል? የሚያወራ ሰው ታጣለህ። አንዱ ችግር ይሄ ነው። ሁለተኛ የምታወራው ሰው አገኘህም በል ያን ሰው አግኝተህ አውርተው ሶሉሽን አይሰጥህም። ካልሰጠህም ችግር ነው። እኛ ግን የምናወራው ሰው አለ፣ ሶሉሽን የምንፈጥረው ሰው አለ። ማን ነው የምናወራው? ወረቀታችንን። ሶሉሽን የሚፈጥር ማን ነው? ራሳችን፣ ልባችን። ለምን? ካራክተር ነው። ካራክተሩን እናዋራውና ለካራክተሩ ሶሉሽን እንፈጥራለን። በቃ ያን ማለት ለኛ ነው። አየህ ስንት ፐርሰንቱ እንደወሰደልን እና ያን ስለምንጠቀምበት ይመስለኛል ነገሮችን ቀለል አድርገን የምናየው። በአይቤክስ ሚዲያ ፍቅረኛ ኃይለኛ ነበረች ይላል። አዎ በጣም ኃይለኛ ነበረች። አሞስ ስንተዋወቅም በኬዝ ነበር ማለት ይሄ ተጠናንተ ምናምን አይደለምና አጋጣሚ በቃ ብዙ በፌቨር የተገናኘ ነው። እንደው በሴት ላይ ጥሩ ስሜት አልነበረኝም ነበር ኬዝ እና ከዛ እሷን አገኘኋት። ጥሩ ነገር ታደርግልኝ ነበር ምናምን። ግን የሴት ባህሪ ደግሞ ይቀየራሉ እና የሴት ባህሪ መቀየር ሳይሆን የኛን ባህሪ ትንሽ ይከብዳል፣ ስራችን ይከብዳል እና ነካ እሷ ልትቋቋመው የማትችለው አይነት እንትን ነው፣ የስራ ጸባይ ነው። መጀመሪያ ሆይ ደስ ይላል ሰው ሁሉ እንትና ሚስት ይላል፣ ደስ ይላታል። ከዛ እንትና ሚስት ወደ እንትን ይቀየራል። የምታያቸው ሴቶች አሉ የምታያቸው አንዴ ማረሳው ወደ 4 ሴቶች መጥቶ ቤት ሞዴሊስቶች ናቸው። እሷ አጠር ያለች ልጅ ነች እና ዳዊት የሚባል ነው ካስታርጓቸው የመጣውና እኔ እሷ ቤት ትኖራለች ብዬ አላሰብኩም። ቤት ስራ ቦታ ነው ያለችው እና ቤት መጥተዋል። ረጃጅም ናቸው። በቃ የለበሱት ልብስ እንዲህ ብለው ናቸውና መጣች። እሷ መጣች ሲባል በቃ አሁን የሆነ ነገር እንዳይፈጠር በቃ እንሂድ እንዲያቸው ይዣቸው ስወጣ እሷ መሀል ላይ ተገናኘን። ግራ ገባት ማለት ምን ውስጥ የገባሁት ነው። እነዛ ደግሞ ምን እንደሚያካክሉ ታያቸው እና ከባድ ነው። በቃ የዛን ሰዓት አሁን እነሱን አየች ምናምን እነሱ ባለቤት ነች፣ አዎ ባለቤት ነች ምናምን ታል ወጣን። በቃ ከበር ከወጣን በኋላ ማታን ማሰብ ትቧጫለህ። እርግጠኛ ነህ? ምን ገጠመ ማታ? ኧረ በስመ አብ ደግሞ እኮ በጣም ያዝናናኝ ይሄ ትቧጨረኛለች ወይ ነገር ታደርገኛለች ብለህ ትጠብቃለህ እኮ እና የሚያመልጥህ ማለት ወሬው የለም እንግዲህ ወሬው አልተነሳም ስለነሱ ማለት ነው። እሺ ያስታውቃል። ሌላ ጨዋታ እየተጫወትክ ነው። ስትቆይ ይገባሃል። ከዛ እነዛች ግን ሰላም ሄዱ። አዎ ሰላም ሄዱ። ምንድን ናቸው ግን አንዴ እንዲሰርተው እንደዚህ ሆኖ ናቸው። አይ ጥሩ ልጆች ይመስላሉ። አዎ ግን ስራን ጥሩ ሰሩልህ። አዎ አይ በቃ ሰላማዊ ነው። ተወራ አለ ተረጋጋ አይደል? በቃ ደስ ይላል። ተረጋግተሃል። አዎ ግን ነቃም ተረጋ እንዲህ ነው የሚያመልጠው። ሰላም አለፈው። ከባድ ቦጫጭር ነው። ከባድ አንዳንዴ አይ ነበር አንገት ተቧጭሮ ፊት ተቧጭሮ ምናምን አይ ነበር እንዴ አንገቴማ በቃ አንዳንዴ ነገ ቀረጻለኝ ካልኩ አንገቴን ትቧጭረኝ ታውቃለች። ነገ ቀረጻ ካልተቀረጽ ቻፍ ይሻል በጣም ግን የላ ኮንቲኒቲ ተበላሽቶብህ በእንትን አይ ጎበዝ ነች። እንዴት ተዋጨርበትን ቦታ ታውቃለች። ነገ ቀረጻ ካለኝ እንዳልኩ እኮ ነው እዚያ ከትቋጭ እንዴት ትቡጭቀው
እና አሪፍ ጊዜ ያሳለፍኩት አንዴ ከማዘር ጋር ሆነን ማለት አመሸውና ስልክ የተዘጋ በቃ ውጪ ማደር ነበረብኝ ግዴታ። እሷም እኮ የምታድርበት ኬዝ ነበር። እሷ ግን እምቢ ብላ ነው። ጠዋት መጣች። ሀብታው ቤት ቁጭ ብዬ ሀብታው የታወቀ ግሮሰሪ አስጠራች። ማታ ነው። ከዛ ሄድኩ። ሰው ፊት ነች ምናምን ብዬ ነው እንደዚህ ብርሃን ነው እኔ ጀርባ ስቻለሁ ለእነሱ እንደዚህ አዞረችኝ። እሺ ከዛ እንደዚህ አዞረችኝና ትንሽ ደቂቃ ንቆይ። ከዛ ሄደች። እስቲ ደበደ ያለው ምን ሆነ ነው ይላሉ እነሱ። እንዲህ አዞረች አርገኝ ሄደች። ኩንጉ ፓንዳ ላይ እንዳለው ታይገር ከዛ እነሱ ምን ሆነ ነው ይላሉ። ግራ ገባቸው። እኔ ያሱ ሰጥቷት አሉ። ገባን። ከዛ ማዘር ተጠራች። ሰራተኛዋ መጣች። ማዘር ደግሞ አስበው ኃይለኛ ነች። ከዛ ቤት ገባሁ። እዛ ማዘር እንደዚህ ነው በቃ ከውጭ እንደዚህ ነው ያዘች። አንተ እንችል ልጅ ምን አድርጌ ነው የምትላት? ለምንድን ነው አይደለም እኮ ዝም በል። እሷ እኔ ልጅ ከእሷ በላይ ግብት ሳሎን ገባን። ያው ስታይን ተውጫጭራል። ጉድ በላ እሷ ነች አለች። እሷ ነች ሶፊት። እሷ ደግሞ እዚህ ጋር እየሰማች ነበር እንትን ስራ ምን እዛ አብሮ ያደራችሁ ሴቶች ናቸው እንጂ እንደዚህ ያሩት ለበሳሩት በማድገት ወጣች ወጣች። እንዴ ዲያሎግ አይነ ምን እዛ አብሯቸው ያደራችሁ ሴቶች ናቸው እንጂ እንደዚህ ያሩት እኔማ የታገኝቸው ብላ ወጣች። ወደቁ ሳቀ። በቃ አክቲንግ በጣም ነው የሚያስቀው። ከዛ ማዘር በሶፋ ላይ አዘጋጅልሃለሁ እዚህ ታደራለህ ትገላለች በዚህ ሁኔታ እኔ አለች። ጠዋት እኮ እንደ ወንድ ያደርጋል፣ ግን ያው ማታ ደግሞ ችግር ነው። ማታ ስትገባ የምትወደው ምግብ ይሰራልሃል፣ ትረሳዋለህ። ደግሞ እኮ በነጋታው ለምን አትይዘኝም ለምን አትመክረኝም ትላለች። ምን ነው መክረሽ? የሷ እኮ የንዴቷ ጥግ መቆጣት በጣም በቃ ለነገሩ አንደሱ ባህሪው እኮ ነው። የሆነ ጊዜ ቁልፍ የቤት ቁልፍ ልንገባ እንዲህ ስትከፍት ተሰበር። እሷ ነች ሰበረችው። ምን አለ አንተ በከፈትከው አለች። ነው ስታጣ የምትቆጣጣቻ ራሷን አትቆጣ ነገር እና እንዲህ አይነት ባህሪ ካላትች ጋር ነው እና ግን ስትለያያት እንዴት ነው ተነፈስክ? ይሁን በተለይ የሆነ 6 ወር ነገር በጣም ጭንቀት ውስጥ ነበርኩና በጣም ከዛ ነገ ቤተሰቦችን ይዘናለች ጠራልኝ ነው ስታይ እንደዚህ ይባል ነገር የለም። ብቻ ቤት ስገባ ልጨርስልና ትልና ቤት ስገባ ማዘር ትልልቅ ወንድሞቼ ምናምን ተሰብስበዋል። ሁሉም አስበው ምንድን ነው ሄደች እኮ ቤት ዕቃ ይዛ ሲል ሄደች ማ ጉስጤን ቆቶ ግን ማምለጥ አለብኝ። እሺ ቆይ ምን አልክ? ከዛ እሺ ከትም እነሱ ተጨንቀዋል። ውስጤን ድብቅ አድርጌው በቃ ተነጫነጭኩ። ምን አልኩ? አይዞህ ተባልኩ። ችግር የለውም ከ15 ቀን በኋላ ትመጣለህ ብላለች እና እሷ ትጠብቃለች አሉ። እሺ ችግር የለውም ምናምን አልኩ። የድምፅ ባታወጣም ምናምን ያልኩ። ልክ እነሱ በሩን ዘግተው ሲወጡ እሰይ ክፉ ሰው ልባል አመለጥኩ። ከዛ ያዝናል ብለው ቢጠብቁኝ እንኳን ላስጨራሽ ደስታ እየጨመረ ምናምን በቃ ጋዙላ ተቀየረ። ጨብጠው አጥቻለሁ። ከዛ 15 ቀን ምናምን ማዘር በስስት ነው የምትይኝ ካሁን ሄዳል ብላ ወር ነገር ሲሆን አሁንም አለ አለችኝ። እና የት ልሂድ? ከ15 ቀን በኋላ ይመጣል ብላል እኮ ኦማካሽ ከ15 ቀን በኋላ እንዲያው እንዳትመጣብኝ የፈራው ነው ብዬ በዛው ተግባባን ብዬ ነው በዛው ዳንስ ይሁን የተቀየረ እዛ ሰዓት። በአይቤክስ ሚዲያ የመጨረሻ ጥያቄ ነው። በህይወት የምትቆጭበት ወይ የምትጸጸትበት ነገር አለ ይላል? ከባድ ጥያቄ ነው። ማለት እኔ የሚቆጭበት ነገር ያለ አይመስለኝም። ካሁን በኋላ ምናልባት አላውቅም እንጂ እንድጸጸት ሊያደርጉኝ ብዙ ሰዎች ይሞክራሉ። ለምሳሌ አንተ የተነሳበት ቦታ ሰዓት፣ ለምሳሌ አንተ መድረስ የነበረብህ ሰዓት፣ ካንተ ጋር የተነሱ ሰዎች ያሉበት ቦታ ምናምን የሚሉት ነገሮች ናቸው። እንግዲህ እኔ
ይሄን እግዚአብሔር በህይወት እንደኔ ደስተኛ የለም። በጣም ይገርማል። ለዚህ ነው ማለት ማልጸጸተው እንትና መኪና ይዞ አገኝ እንኳን አለፈለት ምናምን ነው የምለው። እንትና እንደዚህ ነው ለምን ምናልባት ለምን እኔ ብዬ ጥያቄ ቢመጣልኝ እጸጸት ነበር ብዬ አስባለሁ። ያለጸጸትኩበት ዋናው ምክንያት እግዚአብሔር እዚህ ቦታ ላይ ተቀምጬ እንድኖር ስለፈለገ ይመስለኛል። ይሄው ከናንተ ጋር ሰራለሁ፣ ጥቤ ከናንተ ጋር ሰራለሁ። ከማንም በቃ አይተኝ እንደሆነ አሁን ኢላ ነው የሚለው ሁሉ አሁን እንትን የሆነ ቦታ ይደርስ ኖሮ ልልች ይሆናል እኮ እግዚአብሔር ስለማይፈልግ ማለት እውነት ነው። ዓለሙ ገብረአብ ነፍሱ ፍቃዱ ተክለ ማርያም ሲራክ እነሱ ኪሮስ እንዲህ ነበሩ። የነሱ ተማሪ ነኝ። ዓለሙ ገብረአብ ጋር ሄደህ እኮ አሜሪካ እንደዚህ ስቴት ነው እባክህ ካናዳ እንደዚህ እባክህ ይላል። አብሮ ቃረቅ እየጠጣኩ ከዛ ውስጥ አይ ምን አይላል ልክሲ ምን ይመስላል እባካችሁ ካናዳ ብርቅ ነው ያልሄዱበት ያልገቡበት ይልበል እሱ እቺ ማለት ነች። ውጪ ሄጄ አሜሪካ ሄጄ ካናዳ ሄጄ እንትን ኖሮኝ ብለ እነሱ ጋር ወሬ ጀመርክ ማለት የመጨረሻ አነስክ በስመ አብ የለም በቃ የለም ጥበብ አውራ እነሱ በአይቤክስ ሚዲያ ኢላይ እውነት የነበረን ቆይታ በጣም ጣፋጭና ውድ ጊዜ ነበር እና በስተመጨረሻም ኢላይ እስቲ እንድትመርቀን እፈልጋለሁ ይሄን ክሩን ጓደኞቼን እኔንም። እሺ መመረቅ እንኳን ሳይሆን ጎበዞች ናችሁ። በዛ አሁን ቅድም የመጣን ስታወራይ ነበር ጭራሽ እኔ መንከር ጀምራል። እንዲህ አይነት ነገር ሲመጡ እንዲመኖር አለባችሁ። እውነት ነው። ኢነርጂ አላችሁ፣ በጣም ኢነርጂ አላችሁ፣ መስራት ትችላላችሁ። ያ ያስታውቃል። ትልቁ ነገር ግን ምርቃትን በለው ምንም በለው ይህን ኤነርጂያችሁን የሚያቆማችሁን ነገር እንትን አትበሉት፣ ቦታ አትስጡት። በአሁን ጊዜ ምንም ነገር ስራው በቃ ስራው፣ በዚህም ውጣ በዚህም ግባ ስራው። ከዛም በኋላ ገንዘብ ፈልግ፣ ከዛም በኋላ የሆነ ነገር ጠይቅ። በቃ ስራ ሲኖር ነው ነገር የሚኖረው። ምንም አይኖረው ቢያንስ ሰራው፣ ህጸጹን አየው። የእናንተ ታይም ግን ኢነርጂው እንዳለ ሆኖ አክሰሱ እንዳለ ሆኖ እቺ ችግር የለም፣ እቺ እንትን የለችም። ትንሽ ኮምፕሌክስ የበዛበት ቦታ ነው። ኮምፕሌክሱ እግዚአብሔር ከኮምፕሌክሱ ያውጣችሁ። አሜን። ዋናው ይሄ ነው። አሜን። ኢላይ በጣም አመሰግናለሁ የኔ አባት። ብራይ ያራ ገባ በርቱላችሁ። ወጣቶች ናችሁ። ኢነርጂ በአይቤክስ ሚዲያ። ውድ የአይቤክስ ሚዲያ ቤተሰቦች ከኤላ ጋር የነበረን ጣፋጭ ቆይታ ይህን ይመስል ነበር። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ